ካለውና ከነበረው ከሚመጣው በዙፋኑ ፊት ካሉት ሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድር ነገሥታት ገዢ ከሆነ
ከኢየሱስ ክርስቶስ ጸጋና ሰላም ይሁን። ለወደደን ኃጢአታችንን በደሙ ላጠበልን መንግሥትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን። በዓለም ያላችሁ ቅዱሳኖች በሙሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ባላችሁበት ከእናንተ ጋር ይሁን። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ይህ በየሳምንቱ እየተዘጋጀ የሚቀርብ የመጨረሻው ዘመን የክርስቶስ ኢየሱስ ወንጌል ማኅበርተኞች ነው። ወንጌል ከዳዊት ዘር በሥጋ ከሙታን በመነሳት የእግዚአብሔር ልጅ ስለሆነው ስለ ኢየሱስ ክርስቶስ ነው። እግዚአብሔር ለአባቶቻችን አስቀድሞ ለአብርሃም ወንጌልን እንደሰበከለት በእምነት በሚሆን መዳን አብርሃምም አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት እንደሚል እግዚአብሔር በላከው በልጁ በክርስቶስ ኢየሱስ የምናምን በእምነት የአብርሃም ልጆች እንደ አብርሃም ደግሞ ወራሾች እንደሆንን የሚወልድ ቃሉ እግዚአብሔር ሥጋ ለብሶ ወደ ምድር እየመጣበት ከዓለም ላይ አስደናቂና እስከ ዛሬ የዲያብሎስ ሽንገላ ዲያብሎስ የሰውን አእምሮ ባሰረበት እግዚአብሔር እንዴት ሰው ይሆናል፣ ከዛም አልፎ እግዚአብሔር ደግሞ እንዴት ይሞታል በሚል በሥጋ አስተሳሰብ ስለ ሥጋ ማሰብ ሞት ነው፣ ስለ መንፈስ ማሰብ ግን የዘላለም ሕይወት ነው። እኔ ነገርኳችሁ ቃል አለ ጌታ፣ ሕይወትም መንፈስም ነው። ይሄ መንፈሳዊ የእግዚአብሔር ጥበብና ዕቅድ በእግዚአብሔር መንፈስ እግዚአብሔር ለወደዳቸው የገለጠው ምስጢር ነው። እግዚአብሔር ሰው ሆነ፣ በመሃላችን ዋለ፣ አደረ፣ ገባ፣ ወጣ፣ በላ፣ ተኛ። እንደገና ደግሞ ስለ ሰው ልጆች በደልና ኃጢአት ሞተ። ሞትን ድል አድርጎ ተነሳ፣ አረገ፣ በአብ ቀኝ ተቀመጠ። ዳግም ደግሞ በክብር ይመለሳል። ይሄ መገለጥ ነው። ክርስትና መገለጥ ነው፣ ሃይማኖት አይደለም። ሃይማኖት እስር ነው። ሃይማኖት ገዳይ ነው። ክርስቶስ የሌለበት በሱ ላይ የማይጨመር የማይቀነስበት አብን ደስ ያሰኘበት ለሰዎች ልጆች የከፈለው ቤዛነት አውቀን እግዚአብሔር በሰጠን ጸጋ ይህንን መታሰቢያ አስበናል። እሱም በተመለከተ ስለ ምድራችን በተለያየ ሃይማኖትም በደረሱበት ባሰቡት ሁሉ በሰላም ተጀምሮ በሰላም ስላለቀ እግዚአብሔር እናመሰግናለን። ክብር ሁሉ ለእግዚአብሔር ይሁን። አንዱ ስለ ሁሉ ሞተ፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ያለ ጌታ ሕይወትም መንፈስም ነው። ይሄ መንፈሳዊ የእግዚአብሔር ጥበብና ዕቅድ በእግዚአብሔር መንፈስና ከሥጋ ፈቃድ አይደለም። ኢየሱስ እርሱ ክርስቶስ ነው ብሎ የሚያምን ሁሉ ከእግዚአብሔር ተወልዷል። ክብር ለኢየሱስ ይሁን። በድጋሚ ሁላችሁንም በጌታ ሰላም እላችኋለሁ።
ሐዋርያው ቅዱስ ጳውሎስ መለኮታዊ ጸሎት እግዚአብሔር አምላኬን በክርስቶስ ኢየሱስ በኩል አመሰግናለሁ ይላል። ምስጢር የተገለጠለት መለኮት ክርስቶስን ስንጠራ መንፈስ ቅዱስና አብ አብረው እንደሆኑ በሰማይ በምድር ከምድር በታች ስልጣን ሁሉ ያለው ጌታ ኢየሱስ ክርስቶስ ዛሬም ቢሆን ሕያው ነው። የማይለወጥ የሚለውጥ ሕይወትን ከዘላለም ሞት ወደ ዘላለም ሕይወት ከጨለማ ወደ ብርሃን የሚጠራ የሚያመጣ ታማኝ ጻድቅ ፍጹም ሰው ፍጹም አምላክ ነው። በዚህ መለኮታዊ አሰራር የእግዚአብሔር በልጁ በክርስቶስ ኢየሱስ የጀመረውን ሥራ ዓለማትን ሁሉ በሚጠቀልልበት በልጁ በክርስቶስ ኢየሱስ የመጨረሻው ዘመን ላይ የዚህ ዓለም ገዢ የዲያብሎስ ሥራ በሰዎች አእምሮ እንዴት እንደሚጫወት ባለፈው ሳምንት ኤአይ ወይንም አርቲፊሻል ኢንተለጀንት በሚል እንደተመለከትን እግዚአብሔር የጥበብና የእውቀት ምንጭ እንደሆነ ጥበብና እውቀትን ለሰዎች ልጆች የሰጠ እግዚአብሔር ሰዎች እጅ ሲገባ ግን ሰዎች እንዳበላሹት ያ ከመጀመሪያው የተበላው ፍሬ በኤደን ገነት የተበላው ፍሬ እውቀትን እንደሚሰጥ እንደ እግዚአብሔር መሆን ይቻላል በሚል ዛሬ በሰለጠነው ዘመን በአሁን በደረስንበት በዚህ አይኤ አርቲፊሻል ኢንተለጀንት የሚሰሩት ስራዎች በጣም ለሰው ልጆች የሚጠቅም ነገር እንዳለው ሁሉ በጣም ጎጂና አሳሳቢ እንደሆነ የሚሰሩት ስራዎች እስትንፋስ የሌለው በሰው የተሰራ ግዑዝ ነገር እንደሚናገር መልክን እንደሚቀያየርና እንደሚንቀሳቀስ በዛ ልምምድ ውስጥ ደግሞ ሰዎች በመግባት በአእምሯቸው በሚያዩት በሚሰሙት ድንዛዜ ደንዝዘው ከመንፈስ ከእግዚአብሔር ዓላማና ሐሳብ እየወጡ ወደ መጨረሻው ወደ ሉሲፈር ወደ ክርስቶስ ተቃዋሚ መንፈስ ዓለም እየሄደች እንደሆነና በዚህ መሃል ግን የእግዚአብሔር ጥበብና መንፈስ ያላቸው ልጆች ዘመኑና ጊዜውን በመዋጀት የሚጠቅመውን በመውሰድ የማይጠቅመውን ደግሞ ለአእምሯቸው ለልቦናቸው በማራቅ ራስን በመግዛት ዘመኑን የምንወጣበት ዘመን ነው። ክርስቶስ ኢየሱስ ፍቅር ይሄንን አርቲፊሻል ኢንተለጀንትና እግዚአብሔር የፈጠረው እስትንፋስ ያለው ሰው የሚዘምረውን ሁለቱም በመለየት ጥያቄ ጠይቅ ያለሁኝ በቦክሱ ላይ በሜሴንጀር ቦክስ ላይ ስማችሁንና መልሱን አድርጉ። በሚቀጥለው ሳምንት በሰማይ በምድራዊ በረከት በክርስቶስ ኢየሱስ ባርካችኋለሁ። የቱ ነው መንፈሳዊ? የቱ ነው አርቲፊሻል መዝሙር? እንግዲህ ይሄ ደግሞ እንድንጠነቀቅ የሚያሳስበን ስለሆነ እርሱም በተመለከተና ባለፈው ሳምንት እንዳልነው ስለ ቤተ ክርስቲያን ስለ ዘመኑ ስለ መጨረሻው ነገር የምንመለከት ይሆናል። ምክንያቱም የእግዚአብሔር ጥበብና ዕውቀትን በስጋ በምድራዊ ነገር በሰማይም በምድር በተንቀሳቃሽ ነገር የእግዚአብሔርን ክብር ስለለወጡት እንደነዚህ አይነቶች ሞት ይገባቸዋል ብሏል። ያለፈው እንዳየነው ሐዋርያ ቅዱስ ጳውሎስ እንደነዚህ አይነቶች ሞት ነው የሚገባቸዋል። እግዚአብሔርን የሚቃወም መንፈስ ጋር መስማት ብቻ አይደለም ተባባሪና አድራጊዎች ናቸው። ይህንን የጨለማን ስራ ጉዳት የያዘ መንፈስ ነው። ይሄ መንፈስ ያልተሰቀለው ክርስቶስ ነው። ያልተሰቀለው ኢየሱስ ነው። አስመሳይ ነው። ስለዚህ ሰዎችን ለዚህ ነው ጌታ ክርስቶስ በዚህ ነው በዛ ነው ቢሏችሁ እንዳትወጡ። ሸንጋይ በመጨረሻ ዘመን እንደዚህ ነው የሚሆነው ከሐሰተኛ ነቢያቶቹ ጋር። ዛሬም የምናየው አንዱ እሱን ነው። ሐሰተኛ ነቢያቶች እንዴት በዚህ በኤአይ መንገድ እየጠረጉ በቤተ ክርስቲያን ውስጥ የታጎሩ ጠንቋዮች፣ መተተኞች፣ የሐሰት ነቢያቶች እንደ ጉድ በመጨረሻው ዘመን
ይበዛሉ ያለው በዚህ ሲስተም ውስጥ የገቡ ናቸው። ሰው ግን አያስተውልም። ስለዚህ በዘመናችን ትውልዱን ለማዳን ባለፈው እንዳልነው ወላጆች የተጨነቁበት በዚህ በቴክኖሎጂ ወላጆች የሚመጣው ትውልድ ሙልጭ ብሎ በዚህ ኤአይ ኢንተለጀንት እንደሚዋጥና ከእግዚአብሔር እንደሚርቅ ቤተ ክርስቲያን ደግሞ የት ነው ያለችው ነው። ቤተ ክርስቲያን ወንጌል ክርስቶስን ለመስበክ ከኢየሩሳሌም ይሁዳ እስከ ሰማርያ እስከ ዓለም ዳርቻ ድረስ ምስክር ትሆናላችሁ የተባልነው በዚህ ጥበብና ዕውቀት ቤተ ክርስቲያን ራሷ ገብታበታለች። ቤተ ክርስቲያን ስል ክርስቲያኖችን ማለቴ ነው። በጥንት ዘመን መጽሐፍ ቅዱስ ሳይዝ የሚሄድ የለም ቤተ ክርስቲያን። በአሁኑ ጊዜ 99% ቤተ ክርስቲያን ውስጥ መጽሐፍ ቅዱስ የሚይዝ የለም። በዚህ በአርቲፊሻል ኢንተለጀንት ወይንም በዚህ በሚዲያ በስልኩ ወይንም በላፕቶፑ ነው መጽሐፍ ቅዱስ የሚያነበው። መልካም ሊመስል ይችላል። መጽሐፍ ቅዱስ እንኳን መሸከም እንኳን መስቀሉን አይደለም መጽሐፍ ቅዱስ መያዝ እንኳን ሰልችቶናል፣ ከብዶናል። ይሄ ቴክኖሎጂ ያመጣው ነው። መጨረሻው ምንድን ነው? ስለዚህ በቤተ ክርስቲያን ውስጥ እንዴት እንደሚሰራ እንዴት እንዳለማመደና በአሁኑ ሰዓት ላይ ደግሞ የክብር የዝና የገንዘብ የሐሰተኛ ትንቢት ህዝቡ ደግሞ ሙልጭ ብሎ እንደሚሄድ ብዙ የዲያብሎስ ስራዎች እየታዩ ህዝቡ ግን አንቀላፍቷል፣ ተኝቷል። ትንቢትን አትናቁ ይላል። ትንቢትን አንንቅም፣ ግን መርምሩ ነው የሚለው የእግዚአብሔር ቃል። እግዚአብሔር የፈቀደልን ነው መንፈስን ሁሉ መመርመር። ስለዚህ ዛሬ የደረስንበትን ዘመን ከዚህ ከኤአይ አርቲፊሻል ኢንተለጀንት ጋር እንዴት ነው የምንሄደው? እንዴት ነው የምንገለገለው? ምንድን ነው የሚታየው በቤተ ክርስቲያን ውስጥ? ምንድን ነው በነቢያት ወይንም በተለያዩ ሐዋርያት ነን ወይንም የሚሉ ከወንጌል ውጪ የራሳቸው ልዩ ወንጌል ያላቸው ልዩ ወንጌል አለ። የተረገመ ማለት ነው። እውነት የመሰለ ውሸት፣ ምድር የሚሸት ውሸት የሆነ ነገር፣ ያንን በመለየት በተሰጠን ተስፋ ያለኝ ይበቃኛል ብለን በእግዚአብሔር ተስፋና በመንፈሱ ይህንን ዘመን የምንመረምርበት ነው። ቤተ ክርስቲያንና አርቲፊሻል ኢንተለጀንት በሚል እርሱን ነው የምንመለከተው። ክብር ለኢየሱስ ይሁን። ነፍስን በፈቃድ በምትክ ያኖርክ ታዲያ ማን በሰራው ማን ይሞገሳል? በማን ገድል ማን ይወደሳል? ወንጌል ሲባል ስሙ ሲነሳ ኢየሱስ ብቻ አብሮ ይነሳል። But
ያንኳኳል ደጅሽ እንዴት ቤቱ ፈርሶ የእኛ ቤት ያምራል የሱ ተረስቶ የእኛ ይሰራል ዳስ በሙሉ ዙፋናት ሁሉ ለአንድያው ልጅ ለእርሱ ይገባል ከሴቶች መካከል ሞገስ ልዩነትሽ አንቺ ቤተ ክርስቲያን ኢየሱስን መልሺ መጥቶ የሚወስድሽ ውቡን ሙሽራሽ ጊዜው ምን ባይመስል ግራ ቢገባሽ የእረኞች አለቃ ያንኳኳል ደጅሽ እንዴት ቤቱ ፈርሶ የእኛ ቤት ያምራል የሱ ተረስቶ የእኛ ይሰራል ዳስ በሙሉ ዙፋናት ሁሉ ለአንድያው ልጅ ለእርሱ ይገባል የሆነለት ወርቅ የሚያብለጨልጭ ጌጥ እንዳይሰጋ የቶኖን ጉልበት እግዜሩን የሚያውቀው እንደሚባል እሳት ክርስትናን ከቁስ ሳይሆን ከጌታ ይጀመረ እውነተኛ ባሪያ ለጌታው ያደረ ዓለማዊነትን የቀለበ ማያፋፋ የመንፈሱ ወዳጅ ከቃሉ የተሰፋ በክርስቶስ ትምህርት የሚኖር የሚገለጥ በሕይወት በመኖር አንተ ሲባል የሚል እሱ ጥቅሙን መብቱን የሚተው ለሱ ወደ ኢየሱስ ወደ ኢየሱስ ነገር ግን እግዚአብሔር ጥበበኞች እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱ ነገርን እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። የእግዚአብሔር የሆነውን ነገር እንዳያጠፋ የዓለም ምናምንቴ ነገር፣ የተናቀውን ነገር፣ ያልሆነውን ነገር መረጠ።
ሥጋ ለባሽ ሁሉ በእግዚአብሔር ፊት እንዳይመካ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ፣ ቅድስና፣ ቤዛነት በተደረገልን በክርስቶስ ኢየሱስ የሆናችሁ እናንተ ናችሁ። የእግዚአብሔር ጥበብ የእግዚአብሔር ዕውቀት የሆነው ክርስቶስ ኢየሱስ ነው ይላል ሐዋርያ ቅዱስ ጳውሎስ። ክብር ሁሉ ለእግዚአብሔር ይሁን። ቤቱን ለባለቤቱ እንመልስ። ክብር ለሚገባው ለእግዚአብሔር። ዛሬ የምናየው የሰው ልጆች በመንፈስ ቅዱስ የመሳደብ ማለት ክብርን የመናጠቅ የምድር የሚሸት ወንጌል። ነገር ግን ወንጌል ስለ ሰው ልጆች ቤዛ ሆኖ የመጣውን እርሱን ለሰዎች ልጆች ለማድረስ በዚህ ወንጌል የማያፍሩ እውነትን ከውሸት የለዩ በመንፈስ የሚመሩ የእግዚአብሔር ልጆች ዛሬም ይገስጻሉ፣ ይመክራሉ። ሰውን ሁሉ ብንወድም የምንጠላውና ያለን ችግር መለኮታዊ ያልሆነ ትምህርት፣ የመንፈስ ቅዱስ ያልሆነ ትምህርት፣ ከጌታ ያልተማርነው ወንጌል፣ ልዩ ወንጌል የሆነውን ነገር እንቃወማለን፣ እናፈርሳለን። በእግዚአብሔር ሐሳብ ላይ ከፍ ያለውን ሁሉ መዳን በማንም የለም እንድንበት ዘንድ ከዳመና ከፀሐይ በታች የተሰጠ ስም ኢየሱስ እርሱ ክርስቶስ እንደሆነ ፍጹም ሰው ፍጹም አምላክ በዛ ለሚታመኑ ዛሬም እስከሚመጣ ይሄ የምስራች ወንጌል ይሰበካል። ጥበብና ዕውቀትን በሚሰጥ በመንፈስ እንጂ በስጋ አይደለም። በስጋ የሆነ ከዲያብሎስ ከጨለማ ነው። አጋዥ ብቻ ሳይሆን ተባባሪ በመሆን ከሐሰተኛ ነቢያት ከሐሰት ትንቢት ጋር ምድር ከሚሸት ወንጌል ተለዩ። ነፍስሽን ነፍስን አድን። ይህ የምስራች የክርስቶስ የመጨረሻው ዘመን የወንጌል አገልግሎት ነው።
ክብር ሁሉ ለእግዚአብሔር ይሁን። እንግዲህ የምናየው ስለ ወንጌል፣ ስለ እግዚአብሔር መንፈስ በመንፈስ ተመርተው በመንፈስ ተነድተው የጻፉት ወንጌል ስለ ልጁ እንደሆነና ሐዋርያው ቅዱስ ጳውሎስ ለአባቶቻችንም የተሰበከው ይሄ ወንጌል ነው ይላል። እግዚአብሔር ለአብርሃም ወንጌልን ሰበከለት ተብሎ እንደተጻፈ ሚስጥር የነበረው በብሉይ ኪዳን በአዲስ ኪዳን የተገለጠው ኢየሱስ እርሱ ክርስቶስ ፍጹም ሰው ፍጹም አምላክ የሆነው ከሐዋርያቱ ዘመን ወንጌል ይሰበካል። የመጀመሪያው መጽሐፍ የመጀመሪያው ወንጌል በ43 ዓመት የተጻፈው የገላትያ መጽሐፍ ነው። የመጀመሪያው ወንጌል ገላትያ መጽሐፍ ነው። እርሱም ክርስቶስ ኢየሱስ እንደተሰቀለ ሆኖ አይተው በክርስቶስ አምነው ልዩ ወንጌል ወይንም ሐሰተኛ ወንድሞች ገብተው ያንን የክርስቶስን ወንጌል ከሕግና ከመገረዝ ጋር በማድረጋቸው ሐዋርያ ጳውሎስ የነቀፋቸው ነው። እነሱ ብቻ ሳይሆኑ ግሪኮች ነበሩ፣ አሕዛቦች ነበሩ። ግሪኮችም በጥበባቸው የሚያመልኩት አቲና አማልክት፣ እንደዚሁም ደግሞ ሌሎችም በተለያየ መንገድ ከዚህ ወንጌል የራቁ ከእግዚአብሔር የራቁ ያለ ክርስቶስ የነበሩ ናቸው። ምድራዊ ጥበብና ዕውቀት ይጠቅማል እግዚአብሔር በሰጠው እንደ እግዚአብሔር ሐሳብ። ነገር ግን ወደ ዘመኑ መጨረሻ ላይ የደረስንበትን ይሄ አርቲፊሻል ኢንተለጀንት ብዙ ነገሮችን የሚያስደንቁ የሚያስገርሙ ነገሮች በሰው ፈጠራ፣ በሰው አእምሮ፣ በሰው ጭንቅላትና በሂሳብ በካልኩሌት እንዴት አድርጎ ዓለምን እንደሚቆጣጠርና በቤተ ክርስቲያን ደግሞ የጥንትና የደረስንበትን ዘመን ስናስብ በጣም አስፈሪ። ቅድም እንደተዘመረው ቤቱን ለባለቤቱ እንመልስ። የእግዚአብሔር ቤተ መቅደስ የእግዚአብሔር ልጆች ናቸው። ነገር ግን የምንሰማው ከመንፈስ የሆነውን ክርስቶስ ያስተማረው ነው እንጂ ከስጋ የሆነ ነገር በመሰለኝና በደሳለኝ የሚሄድ ስብከት መጨረሻው ለሰው ቅን የሚመስል መንገድ አለ፣ ፍጻሜው ግን የሞት መንገድ ነው። ቅን ይመስላል፣ እውነት ይመስላል፣ ፍጻሜው ግን የሞት መንገድ ነው። የደረስንበትን ዘመን እሱን ተመልክተን እንግዲህ መጨረሻ ላይ የምናየው በቤተ ክርስቲያን ውስጥ ያሉት ልምምዶች በአሁኑ ሰዓት ላይ እንዴት አይነት መንፈሳዊ ልምምድ ውስጥ ቤተ ክርስቲያን አገልጋዮች ነቢይ ነን ሐዋርያት ነን የሚሉት በመሰለኝና በደሳለኝ የጥንት ቤተ ክርስቲያን ሙሉ ወንጌል፣ መሰረተ ክርስቶስ፣ ቃለ ሕይወት እነኚህን ሐሰተኛ ነቢያቶች አይጋብዙም። እነርሱም ሄደው ወንጌልን አንድም የሰበከ የለም። በዚህ 10-15 ዓመት በኢትዮጵያ ላይ 27 ነቢያቶች ስለ ሥጋ ስለ ምድር ሐሰተኛ ትንቢት እና በውጭና በውስጥ የሰለጠኑ ከዚህ ከሚዲያው የተነሳ ከሌሎች አገር የሚሰሙትን በመገልበጥ ስለዚህ የጥንት አብያተ ክርስቲያናት እነኚህን አይነት አገልጋዮች አይጋብዙም። የትም ሄደው ሰብከው አያውቁም። የሚሄዱት የነሱ ብጤ አወናባጅ፣ ሌባ፣ ገንዘብ አምላክ የሆነ ክብር የሚወድ በአጃቢ የሚሄድ ቦዲጋርድ ያለው መሳሪያ ያለው የሚናገረው ሁሉ ውሸት፣ ሰዎች ደግሞ አሜን አሜን ብለው የሚሄዱበትን እርሱን ነው የምናየው መጨረሻ ላይ። እንግዲህ እንዳልነው ይሄ ቴክኖሎጂ ሰውን ተክቶ የሚሰራ ነው በማንኛውም ቦታ ላይ። ስለዚህ ጥቅም አለው። ነገር ግን ወደ መንፈሳዊው ነገር በሚያደላበት ጊዜ እንደ እግዚአብሔር ቃል እንደ ትንቢቱ ቃል እንድናስተውል ነው የዛሬው። እስቲ ትንሽ እንመልከት። ምንድን ነው የሚያደርገው? በሰው ፋንታ
ምንድነው የሚያደርገው የሚለው አንዳንድ ያገኘዋቸውን እንመልከት። ትንሽ ፈገግ እንድትሉ ነው። እንግዲህ ይሄ አርቲፊሻል ኢንተለጀንት የማይሰራው ነገር የለም እና በተለይ ለወላጆች ለልጆቻቸው አይምሮ በጣም መጠንቀቅ አለባቸው። እስቲ ወደ መንፈሳዊ እንዴት ነው የዲጂታል ኤኤ መዝሙሮች እንዴት አድርገው እንደሚሰሩና ይሄ እስትንፋስ የሌለው ሰው እና እስትንፋስ ያለውን ለይተን እንግዲህ በዘመኑ የምንገባበት ዘመን እንድንለይ ነው። የምንሰማውን መልእክት የምንሰማውን ዝማሬ ቆይቶም እንዳሉ ትንቢቶችም ስለሚናገር መጠንቀቅ አለብን። በዚህ ዘመን አሁን በማቀርብላችሁ ላይ እስትንፋስ ያለው እግዚአብሔርን ያመስግን በዜማ በቅኔ ቁጥር 1 እና ቁጥር 2 እና የትኛው ነው እስትንፋስ ያለው የትኛው ነው በአርቲፊሻል ኢንተለጀንት የተዘመረው እንድንጠነቀቅ። ስለዚህ እስቲ በዚህ በሜሴንጀሩ ላይ ምርጫችሁን ላኩልኝ። የትኛው ነው ትክክል የትኛው ነው ትክክል ያልሆነው? የእግዚአብሔር መንፈስ ያለባቸው መንፈስን ይለያሉ ስለሚል ቁጥር አድርጌላችኋለሁ። 1 ቁጥርና 2 ቁጥርና የትኛው ነው እስትንፋስ እግዚአብሔርን ያመለከና የትኛው ነው አርቲፊሻሉ? እንደገና በዛ ደግሞ ምንም የለበትም ብለን እንዳንጠመድ እንደዛ አይነት ነገሮችን አቮይድ መከላከል አለብን። ማንኛውም ሰው የሌላን ሰው ቢዘምር ከልቡ ከዘመረ ለጉባኤም ለቅዱሳንም መጽናኛ ነው። ነገር ግን ሰው ሰራሽ የሆነ ቁስ የሆነ ነገር በማንቀሳቀስ ሰው በመሰለ የእግዚአብሔርን ክብር የሚለውጥ እርሱ እርግማን ስለሆነ እንዳንተባበር እስቲ በሜሴንጀር ላይ የትኛው ትክክል እንዳልሆነ አስቀምጡልኝ። ክብር ለኢየሱስ ይሁን። አዳኝ ኢየሱስ ገና ነው የእጄን ሰንሰለት በጠሰው ተመስገን ልበል ልቀኝለት በእግሩ ስር ልውደቅ
ከሁለት አንዱ የትኛው ነው እስትንፋስ ያለው? እግዚአብሔር የፈጠረው ሰውና ሰው ሰራሽ የሆነ ግዑዝ ነገር አርቲፊሻል ኤአይ አርቲፊሻል ኢንተለጀንት የዘመረው መዝሙር እንድንለየ እግዚአብሔርን መቃወም ወይንም መንፈስ ቅዱስን መሳደብ ማለት ይሄ አይነት ነው። እንግዲህ ሁላችንም መንፈስ ቅዱስን የሚሳደብ ለዘላለም ስርየት የለውም። በመንፈስ የሚዘመሩ ሰው እግዚአብሔር በፈጠረው ሰው ይጠቀማል እንጂ በግዑዝ ሰው በፈጠረው ነገር እንዳልሆነ ሰሚዎች ብቻ ሳይሆን አድራጊና ደጋፊዎች እንዳንሆን እንጠንቀቅ። ራሳችንን ብንመረምር ባልተፈረደብን ነበር ይላል የእግዚአብሔር ቃል። ራሳችንን እንድንመረምር በመንፈስ ቅዱስ የእግዚአብሔር የሆነውንና ከእግዚአብሔር ውጪ የሆነውን እስቲ ከናንተ መስማት ፈልጋለሁ። ከቁጥር 1 ከቁጥር 2 የትኛው እንደሆነ ትክክለኛ መልስ የመለሳችሁትን በሚቀጥለው ሳምንት በእግዚአብሔር ልጅ በክርስቶስ ኢየሱስም እባርካችኋለሁ። ደግማችሁ ስሙት። የትኛው ነው እስትንፋስ ያለው ነፍስ ያለው እግዚአብሔርን ያመሰገነና ኤአይ አርቲፊሻል ኢንተለጀንት የዘመረውን? ስለዚህ በዚህ ደግሞ ወደፊት የምንሰማቸው መዝሙሮች፣ ስብከቶች እንዳያታልሉን መጠንቀቅ አለብን ማለት ነው። በቦክስ ላይ አስቀምጡልኝ። የሚቀጥለው ሳምንት ስንት ሰዎች እንደሆናችሁ ስማችሁንና የመረጣችሁትን አስቀምጡልኝ። በክርስቶስ ፍቅር እወዳችኋለሁ። በጌታ ስም ነፍሳችሁን ራሳችሁን ለዩ። ነፍስን በፈቃድ በምትክ ያኖርክ ታዲያ ማን በሰራው ማን ይሞገሳል? በማን ገድል ማን ይወደሳል? ወንጌል ሲባል ስሙ ሲነሳ ኢየሱስ ብቻ አብሮ ይነሳል።
ያንኳኳል ደጅሽ እንዴት ቤቱ ፈርሶ የእኛ ቤት ያምራል የሱ ተረስቶ የእኛ ይሰራል ዳስ በሙሉ ዙፋናት ሁሉ ለአንድያው ልጅ ለእርሱ ይገባል መልስ ዘመቻ ክርስትናን ከቁስ ሳይሆን ከጌታ ጀመረ እውነተኛ ባሪያ ለጌታው ያደረ ዓለማዊነትን የቀለበ ማያፋፋ የመንፈሱ ወዳጅ ከቃሉ የተሰፋ በክርስቶስ ትምህርት የሚኖር የሚገለጥ በሕይወት በመኖር አንተ ሲባል የሚል እሱ ጥቅሙን መብቱን የሚተው ለሱ ጉልበት ሁሉ አይኖች ሁሉ ምስጋና ሁሉ ውዳሴ ሁሉ ስግደት ሁሉ ወደ ኢየሱስ ወደ እግዚአብሔር የምንገባበት ሁሉን ነገራችን ለአብ የምናቀርበው በኢየሱስ ክርስቶስ በኩል ነው። ሐዋርያው ቅዱስ ጳውሎስ ለሮሜ ክርስቲያኖች ሲጸልይ ስለናንተ እምነት ሰምቼ እግዚአብሔር አምላኬን በክርስቶስ ኢየሱስ በኩል አመሰግናለሁ አለ። የሰው ልጅ ከድፍረት ከኃጢአት በስተቀር ኢየሱስ የሌለው እግዚአብሔርን ማግኘት አይችልም። ወደ እግዚአብሔር የምንቀርብበት ቀጥተኛው መንገድ ጌታ ኢየሱስ ክርስቶስ ነው። ሐዋርያው ጸሎቴን ማቀርበው በክርስቶስ በኩል ነው አለ። የሚሰማለትን ጸሎት ጌታም ያለኔ ምንም ልታደርጉ አትችሉም አለ። እንግዲህ በዚህ ዕውቀት በዚህ በመጨረሻው ዘመን አንዳንድ ሐሰተኛ ነቢያቶች መቼም እንግዲህ እኛ ፎቶኮፒ ነን። ፎቶኮፒ በውጪ ያየኑ ነው፣ በመንፈስ ሳይሆን ሰዎች ያረጉት ነው ደግመን የምንሰራው። ታስታውሱ እንደሆነ ሮላንድ ቦንኬ ወደ ጌታ ሄደው ወንጌላዊ ቦንኬ ከጀርመን
ወደ ኬንያ ወደ ታንዛኒያና አፍሪካ ሀገሮች መጥቶ ወንጌልን ሲሰብክ ኃይለኛ ሙቀት ስለነበረ ነጭ መሐረብ ይዞ ፎጣ ይዞ ይገለገል ነበር። የዛሬ 15 ዓመት የቆየ ያንን ካዩ በኋላ በአሁኑ ዘመን ሁሉ አገልጋይ መድረክ ላይ ነጭ መሐረብ ይዞ ነው የሚወጣው። በመንፈስ ቅዱስ ሌላው የሰራበት በእኔም ይሰራል አይደለም። እያንዳንዱ ጸጋ እግዚአብሔር በሰጠው ነው የሚሰራው። እንደገና ደግሞ የሌለ ትንቢት የእግዚአብሔር ጸጋ በጉባኤው እንዲገለጥ 2 ሰው ግደል ብሎ ሐሰተኛው ነቢይ 2 ሰው ሲሞት ገንዘብ የተከፈላቸው ድራማ ነው እኮ ድራማ ነው። እግዚአብሔር ልጁን ወደ ምድር የላከው ኃጢአተኞችን ሊያድን ከሙት ፍርድ ከሕግ ባርነት ቀንበር ነፃ ሊያወጣ እንጂ ሊገድል አይደለም። እኔ ኃጢአተኞችን ላድን እንጂ ላጠፋ አልመጣሁም አለ። እንደ ኤልያስ እሳት ከሰማይ ውረድና ይግደላቸው ያጥፋቸው እንበል ፍቀድ አሉ ሐዋርያቶቹ። የምትለምኑትን አታውቁም አለ። እኔ ለማዳን እንጂ ለማጥፋት አልመጣሁም። የትኛው ክርስቶስ ነው ሰው የሚገለው? ሰው ተሰብስቦ ወንጌል ለመስማት የትኛው ያልተሰቀለው ክርስቶስ? ሐሰተኛው ክርስቶስ መንፈስ ነቢያቶች ናቸው እንደሚያረጉት። አባት ሆይ አንተ ታላቅ አምላክ እንደሆን ያንተ ክብር ከሰው አቅም በላይ እንደሆነ ይሄ ጉባኤ እንዲያምንና እንዲያውቅ 2 ሰዎችን በክብር ይግደላቸው። ሌላ ሁለተኛም ሰው ይሞታል። ይሄ ልዩ የአጋንንት አሰራር ነው። የሰው ልጅ ጌታ ኢየሱስ ወደ ምድር የመጣው ሞትን ድል አድርጎ አሸንፎ በወንጌል የዘላለምን ሕይወት እንዲያገኙ፣ እውሮች እንዲበሩ፣ ሽባዎች እንዲነሱ፣ ሙታኖች ወደ ሕይወት እንዲመጡ የሞቱትን አስነሳ እንጂ የናዝሬቱ ኢየሱስ ሰውን ሲገድል አላየንም። እንደውም ሲገስጻቸው ሐዋርያቶቹን እንደ ኤልያስ እሳት ከሰማይ ወርዶ ይብላቸው ይግደላቸው ሲሉ የሰው ልጅ ለምን እንደመጣ አታውቁም። ይሄ የተረገመ ልዩ ወንጌል ነው። ይሄ ብቻ አይደለም። ብዙ እህቶች ወንድሞችን በተለይ በቅርብ አንድ የምታፈቅሪው አለ የምታስቢው፣ አዎ ውጪ ነው የሚኖረው፣ ይመጣል፣ ያገባሻል፣ ወደ ውጪ ይዞሽ ይሄዳል። አሜን ብላ 6 ዓመቷ ሰውየውም የለ አልሄደችም። የሰዎችን ድካም በማየት ይሄ የክርስቶስ ወንጌል ሳይሆን ልዩ ወንጌል ነው። ስለዚህ ይሄንን ያመጣው ቴክኖሎጂው ነው። በሰው ብዛት በጭብጨባ ብዛት የተከበቡ ክብራቸው በነውራቸው ሐሳባቸው ምድራዊ ገንዘብ አምላካቸው ከዛም አልፎ ክርስትና ብሔራቸው የሆነ ብሔራቸው ደግሞ ብሔራቸውን የሚወዱ ሳይሆኑ ብሔራዊ ባንክን ደሞዛቸውን ገንዘባቸውን ሰብስበው ወደ ተለያየ አገር በመሄድ ቤት ሰርተው ልጆቻቸውን ልከው እነኚህ የዲያብሎስ የመናፍቅ የሐሰተኛው ክርስቶስ መልክተኞች ናቸው። በዚህ በኤአይ የበለጠ ነው የሚሆኑት። ስለዚህ የሚሰብኩትን ስብከት የሚዘመረውን ዝማሬና የሚነገሩትን ትንቢቶች ልብ ልንል ይገባል። ቅድም እንዳልኩት እንደነዚህ አይነቶች በጥንቶች ቤተ ክርስቲያን ውስጥ ቦታ የላቸውም። ማንም አይጋብዛቸውም። ሌቦች ለሌቦች የራሳቸውን ሱቅ የከፈቱ ቤተ ክርስቲያን አይከፈትም፣ ይተከላል። በነበረው በሐዋርያትና በነቢያት መሰረት ላይ የሚተከል ቤተ ክርስቲያን በሽማግሌዎች ጸጋው ታይቶ አገልግሎቱ ታይቶ በአንድ አካል ብልት ተገጣጥሞ የቤተ ክርስቲያንን የሽማግሌዎችን መሪዎችን ስልጣን የማይጋፋ ልባችሁን ቀጥ ነው የማደርገው፣ እኔም ብትናገሩኝ እስትንፋሳችሁን ነው የማቆመው፣ እግዚአብሔር ነን እያሉ ነው።
ሐሰተኛ ነቢያቶች ይጠፋሉ፣ ነገር ግን በመጨረሻው ዘመን ጌታ ይበዛሉ ብለዋል። በዚህ ሐሰተኛ በሚበዙበት በመናፍቅና በሐሰተኛ ነቢያት ትንቢት የመጨረሻው ዘመን ይሄ ቴክኖሎጂ ተጨምሮበት እንዳንወሰድ የእግዚአብሔር መንፈስ በቃሉና በመንፈሱ የተወለዳችሁ መንፈስን ሁሉ መርምሩ። የሚበዛው የት ነው? ድሃ ሰፈር። በሽታ የሚበዛው የት ነው? ድሃ ሰፈር። እንደ ድህነት ሰላም የሚነሳ ነገር የለም። ብዙ ሀብት ሲኖር ሰው ሰላሙን ይጠብቃል። ሀብት ከሌለ ምን ትጠብቃለህ? ምንም የምትጠብቀው ነገር የለም። ምንም በር የሚያዘጋ ጉዳይ የለም። የመጀመሪያውን ቤት ስገዛ ያየሁትን መከራኔ ነኝ የማውቀው። 3.2 ሚሊዮን ብር መክፈል አቅቶኝ ምርር ብዬ እግዚአብሔር ሆይ ይሄን ብቻ እርዳኝ እንጂ ሁለተኛ ምንም አልገዛም አልኩኝ። ሁለተኛ እና ቤት ገዝተሃል እንዴ ሲለኝ አይ አልኩት። ቤቶች in the mighty name of Jesus hallelujah። አሁን እኔ የምናገረው አንተ ነገ የምትናገረው ነው። አሁን ዛሬ የማወራው አንተ ነገ የምታወራው ነው። ቤት ገዝተሃል ወይ? አይ in the mighty name of Jesus። መጪው ዓመት ዛሬ ባለበት አትኖርም። ዛሬ ባለበት አልጋ አትኖርም። ዛሬ ያስከውን ስልክ አትይዝም። ዛሬ የሰራውን ስራ አትሰራም። ዛሬ ያገኘውን ገቢ አታገኝም። ሌላው ይወጣና ደግሞ ምንድነው እዚህ ሁሉ ጊዜ ኢየሱስ ኢየሱስ ብቻ ነው የሚባለው ምናምን። የኢትዮጵያ ሕዝብ በድህነት እያለቀ ነው እና ትበለጥጋለህ፣ ይሳካልሃል እና መባረክን ምናምን በዚህ በቁሳቁስ ላይ መሰርተዋል። አገልጋዩ እዚህ ላይ ምን የሚያክል ወርቅ ያስራል፣ እዚህ ላይ ወርቅ ያስራል። የሆነ በጣም ብዙ ሺህ ብር ልብስ ይገዛል። ህዝቡን እንዲህ ጉሮሮን አንቆ መኪና ይገዛል። ከዛ ተከታዮቹ አገልጋዮቹም ያንን ይቀጥላሉ። ፕሮስፐሪቲ ጎስፕል ያልከው ይሄ ነው። ይቀጥላሉ። ህዝቡም እንደነሱ ለመሆን ይበላል። መቼስ አይበላም፣ ይበላል፣ ይበሉታል። ስለዚህ ምን ይሆናል ማለት ነው? ነጋ ጠባ መልእክቶቹ፣ ትምህርቶቹ በሰው አእምሮ ውስጥ የሚገባው ነገር ሁሉ ምን ይሆናል? ኢየሱስን በማመን ምን መሆን? ኑሮን መቀየር፣ ኢኮኖሚን መለወጥ፣ በሁሉ ነገር ውጤታማ በመሆን ቤት ስለመስራት ስትጸልይ የምታስብ፣ መኪና ስለመግዛት ስታመልክ አይን ላይ የሚመጣው ምን የሚያክል መኪና ሲሆን ምን ይባላል? የብልጽግና ወንጌል ፕሮስፐሪቲ ጎስፐል ይባላል። ያን ጊዜ ቆላሲስ ነው የሚሆነው። እንግዲህ Christ is all sufficient። እሱን የምንከተለው ለዛ አይደል እና መልእክቱ ትንቢቱ የሚመጣው እንትና ምናምን ሁሉ ብር 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 ይሆናል። ጸሎቱን በዛ ላይ ነው፣ መልእክቱን በዛ ላይ ነው እና እንደዛ ሲሆን ፕሮስፐሪቲ ጎስፐል ይባላል። ወንጌል በምንም አይነት ሁኔታ ስለ ገንዘብ ስለማግኘት ቤት ስለ ምናምን አይደለም። ወንጌል አሁንም ዞሮ ዞሮ ወንጌልም ከስጋ ከዳዊት ዘር ስለተወለደው በቅድስና መንፈስ ግን ከሙታን በመነሳት በኃይል የእግዚአብሔር ልጅ ስለሆነው ስለ ልጁ ነው፣ እርሱም ጌታችን ኢየሱስ ክርስቶስ። ይሄ የጌታ ትእዛዝ ነው። በቃሉና በመንፈሱ እኛ ሰዎችን ሳንጠላ ከጀርባቸው የሚሰራውና የሐሰት ትምህርታቸው ነው የምንጠላው። ስለዚህ ብዙ ደጋፊ የሆናችሁ ቆም በሉ። አብራችሁ ከምትጠፉ ዲያብሎስ፣ ሉሲፈር፣ ሐሰተኛ ነቢያትና ተከታዮቹን ነው የሚለው ወደ ተዘጋጀላቸው ጥልቅ ባህር ግሩ። አታመልጭም፣ አታመልጥም። ለእውነት ቁም፣ ለብርሃን ቁም። ይሄ ወንጌል እስትንፋስ ያለው እግዚአብሔርን ያመሰግናል። እስትንፋስ ያለው በቤተ ክርስቲያን የታመነ በቤቱ የታመነ በአገልግሎት ክብር የማይፈልግ እንዴ እነ ጴጥሮስ ልብሳቸውን ቀደዱ። እነ ጳውሎስ ክብር አልፈለጉም እኮ። የምን ክብር ነው? የምን ጭብጨባ ነው? የምን አጀብ ነው? ይሄ
ውሃ ሲወስድ የሚገላ ነፍሳችሁ ነው የሚገላችሁ። ምድር ላይ ምንም ጠብ የሚል የለም። አስቀድማችሁ የእግዚአብሔርን መንግሥትና ጽድቅ ፈልጉ በመጀመሪያ። ሁለተኛውስ እግዚአብሔር አስቀድሞ የልጁን መልክ እንድንመስል አስቀድሞ ወስኗል። ከክርስቶስ የተማርነው ነው የምንናገረው። ልዩ ወንጌል የሚያጣምማችሁ አዚም ያደረገባችሁ መሬት የሚሸት ምንም ጠብ ማይል ከነሱ መለየት አለብን በዚህ ዘመን። ስለዚህ ስለምትሰሙት መዝሙር፣ መልእክት፣ ትንቢት ማስተዋል አለባችሁ ከሚጠፉት ጋር እንዳንጠፋ። ክብር ሁሉ ለኢየሱስ ይሁን። መንፈስ ቅዱስ ለመንፈሳችን ስለሚመሰክር የመጣው በሙሉ አይወስደንም፣ ጭብጨባ አይወስደንም፣ የሰው ብዛት አይወስደንም። የተቀደሰ የቅዱሳን ህብረት አካሉ ቤተ ክርስቲያን ነች፣ ወንዶችና ሴቶች ልጆች። ስለዚህ ሁላችንም በዚህ ዘመን እንጠነቀቃለን። መልካምን እንይዛለን፣ ክፉን እንጠየፋለን። ሁሉም ነገር የሰይጣን ነው፣ ሁሉም ነገር ኃጢአት ነው ማለት አይደለም። ልንመረምር የእግዚአብሔርን ፍቃድ፣ የእግዚአብሔርን ሐሳብ፣ የእግዚአብሔርን መንፈስ ቅዱስ የማይጋፋ በሙሉ ለጥቅማችን ነው። ከዛ ውጪ ግን ወስዶ ከእግዚአብሔር ከመለኮቱ ከሉዓላዊነት ከመንፈስ ቅዱስ የሚለየን ከሆነ አንፈልገው። ክርስቶስን እንዳልተማር ነው። ክብር ለኢየሱስ ይሁን። ክብር ሁሉ ለእግዚአብሔር ይሁን። ማራናታ አሜን። ተስፋው አያሳፍረንም። ታላቅ የትንቢት ተስፋ አለን። እኔ ተመልሼ መጥቼ እወስዳችኋለሁ የሚል ወይ እኛ ቀድመን ብንሄድ ወይ ጌታ ዛሬ ቢመጣ የተዘጋጀን እንድንሆን ቀኖቹን
አታውቁምና ንቁ ተብሎ እንደተጻፈ የነገርኳችሁ ቃል ሕይወትም መንፈስም ነው፣ በመንፈሴ እንጂ በኃይልና በጉልበት አይደለም በሚል በዚህ ዘመን በሚዲያ የምናያቸው በጣም የሚገርሙ ነገሮች አሉ። ክርስትና ወንጌል የረከሰበት የመከራከሪያ የመሰዳደቢያ ሰዎችን ሁሉ እግዚአብሔር ይጠራል። በብዙ ሚዲያ የሚታወቁ ወይንም በተለያየ መንገድ የሚታወቁ ወደ ጌታ ከመጡ በኋላ በአንድ ወር በሁለት ወር አስተማሪ መሆን ይፈልጋሉ። ያዙኝ ልቀቁኝ ይላሉ። ክርስቶስ እንደዚያ ያልተማርንም። በቤተ ክርስቲያን መያዝ፣ ጌታን ተከተለ መማር፣ ደቀ መዝሙር መምህሩን አስተማሪውን መምሰል፣ ክርስቶስን እንድንመስል የራሳችንን መስቀል ተሸክመን እንድንከተል እስከ ሞት ድረስ የታመን እንድንሆን በዚህ ወንጌል አይሁድም ግሪክም አሕዛብም ማንንም ቢሆን በወንጌል አላፍርም። ወንጌል ለሚያምኑት ሁሉ ነው። ይህንን ወንጌል ባልሰብክ ወየውልኝ፣ ዕዳ አለብኝ። የትንሣኤው ምስክሮች ነን። ከኔ በለጠ ብዙ ነገር ስለ ቴክኖሎጂው ስለምታውቁ ብዙም አንሄድበትም። ነገር ግን ብዙዎች ራቁታቸውን ብዙዎችን እግዚአብሔር ፊት ለፊት የሚያጋልጥበት ዘመን ነው። የእግዚአብሔር ጥበብ ከሰው ጥበብ ይልቅ የላቀ ነው። ዛሬ አይታወቅም ተብሎ አሁን የሰው ልጆች በሙሉ ያውቃሉ። ለልጆቻችሁ ለቤተሰቦቻችሁ ተጠንቀቁ። ምን እንደሚያዩ ምን እንደሚሰሙ። ለዚህ ነው ብዙ ወላጆች ቤት ውስጥ ስልክ አይፈቀድም። በስልካቸው ላይ የሚያዩትን ነገር ይከታተላሉ። ባለፈው ሳምንት እንዳልኩት ገንዘብ ያላቸው ትምህርት ቤት መላክ ልጆቻቸውን አቁመዋል። አስተማሪ ቀጥረው ቤት ውስጥ እየተከታተሉ። መጪው ዘመን በጣም አስጨናቂ ዘመን ነው ወገኖች ሆይ። ይሄ ቴክኖሎጂው እንዳልነው እኛ የሚጠቅመንን እንቀበላለን፣ ሁሉን አንጥልም። አገራችንም በዚህ ሁኔታ አንደኛ ከአፍሪካ አንደኛ ኤአይ ድርጅት እያቋቋመች ነው። ማንም የለም። ሁለተኛ ከዓለም የኤአይ ኢንተርናሽናል አርቲፊሻል ኢንተለጀንት ዋናውን ካምፓኒ በኢትዮጵያ ሊቋቋም ነው። መልካም የሆነውን ነገር እግዚአብሔር ይባረክ። መልካም ባልሆነው ነገር ግን ወደ መንፈሳዊ ነገር እስካልመጣ ለሰው ልጆች እስከጠቀመ ድረስ ሰዎች ወደ ክፋት፣ ወደ ተንኮል፣ ወደ ምቀኝነት፣ ወደ አድመኝነት፣ ወደ ዘረኝነት፣ ወደ እርስ በርስ ግድያ እስካልወሰዱት ድረስ ለክፋት እስካልሆነ ድረስ ስለዚህ ራስን መጠበቅ አለን። ለዚህ ነው ቀን ለእግረኞች ማታ ለመኪና ላላቸው በጊዜ ሰው የሚገባው። ወገኖች ሆይ በጣም አስጨናቂ ዘመን ነው። የመጨረሻው ዘመን እንዲህ ይሆናል ብሎናል ጌታ። ስለዚህ ልባችን፣ ሐሳባችን፣ ሁሉ ነገራችን በእግዚአብሔር መንፈስ በጸጋውና በኃይሉ ችሎት እየበረታን ቸር ነውና ምሕረቱ ለዘላለም ነው። በሕይወታችን ዘመን የሚከተለን እሱ ነው። ምሕረቱ ይከተለናል። እርሱን ስንከተል ቸርነትና ምሕረቱ ጥበቃው ከኛ ጋር ነው። ዘመን እንደሰማችሁት ነው። በዓለም ላይ መንግስት በመንግስት ላይ ይነሳል። ታላቅ ጦርነት ይጀምራል። ሆንም ነገር ማይጠቅመውን ነገር ዕውቀት ሲበዛ የሰው ልጅ ይጠፋል። ዕውቀት ሲበዛ የሰው ልጅ ይጠፋል። ያውም ዕውቀት የሚያጠፋቸው ይሄ ዕውቀት የሚያጠፋቸው ሰው ሰራሹን እንደ እግዚአብሔር ለማድረግ እግዚአብሔርን ለመሆን ልባቸው ከፍ ያለ በዲያብሎስ ልዑሉን ልመሰል የሚሉ ፈጣሪ እኛንን የሚሉ በእኛ ጸሎት ብቻ ነው የሚሰማ የሚሉ እኛ ጋር ብቻ ነው እግዚአብሔር አለ የሚሉ። ነገር ግን እንደዛ አይደለም። ወንጌል እንዲህ ያልተማር ነው። ስለዚህ ጌታ ተብሎ እንደተጻፈ በደረስንበት አባቶች ለሚሰሙን ሕይወት እንዲሆን እንዲጠነቀቁ ሁሉ ነገር ወደ ክርስቶስ ወደ ወንጌል፣ አንድ እምነት፣ አንድ ክርስቶስ ብቻ እምነት ብቻ ሰውን የሚያድን ጌታ ሆይ ይህንን ለእህቶቼ ለወንድሞቼ ለሚሰሙኝ በሙሉ ከኛም ጋር የሚያገለግሉትን ይህንን የመለየት የጥበብና የእውቀት መንፈስ እንድትሰጠን በዚህ ዘመን ራሳችንን ለአንተ አሳልፈን እንሰጣለን። ስለነበረን ጊዜ እናከብርሃለን፣ እናመሰግናለን።
ክብሩን ሁሉ ጌታ መንፈስ ቅዱስ ሆይ አንተ ውሰድ። ለሰሙኝ በረከት፣ መንቃት፣ ጥበብ፣ ዕውቀት ይሁንላቸው። በነገር ሁሉ አንተ ከነሱ ጋር ሁን። አብረህን የሚያገለግሉትን እህቶችን ወንድሞቼ ባርካቸው በክርስቶስ ኢየሱስም። ስለነበረን ጊዜ አመሰግናለሁ። ከፀሐይ መውጫ እስከ መግቢያው ድረስ ክብር ሁሉ ተጠቅልሎ ለስምህ ይሁን። ማራናታ አሜን። ጌታ ኢየሱስ ሆይ ና። ክብር ለእግዚአብሔር ይሁን። በዚህ እንጨርሳለን። የቀረውን እናንተ ተከታተሉ። እንግዲህ ይህንን ደግሞ ለሌሎች ሼር በማድረግ አብራችሁ አገልግሉ። ቅድም የጠየኩትን ጥያቄ ደጋግማችሁ መልሱ። የትኛው ነው እስትንፋስ ያለው መዝሙር? የትኛው ነው ኤአይ አርቲፊሻል ኢንተለጀንት የዘመረው? በዛ አስተያየት ምስልን አንድ አይነት ሊያደርግ ይችላል፣ አፍን ሊያነቃንቅ ይችላል። በመጨረሻው ዘመን ላይ ለአውሬውና ለምስሉ እስትንፋስ ተሰጠው ተብሎ እንደተጻፈ ይሄ መንፈስ እንዳይወስደን ነው ይሄን አጭር ትምህርት ያዘጋጀሁት። እግዚአብሔር ይባርካችሁ። ዘመናችሁ የተባረከ ይሁን። በክርስቶስ ፍቅር ወዳችኋለሁ። ሻሎም። I'm